የሰራሁት። የተሰራው ደግሞ ኦልሬዲ ከዛሬ 4 ወር ምናምን 4 ወር 5 ወር ገና እንደመጣሁ ከአረብ ሀገር ድሬዳዋ የተሰራ አላያችሁትም? 2 ሚሊዮን የታየው የቢጃማው ቪዲዮ ድሬዳዋ ላይ የዛን ሰዓት ነው የተሰራው። ስለዚህ ችግር እናውቃለን። ግን ቆይ አንዴ ኮሜንት ላይ እየሄዱ ማለት ነው ያለ ፍቃዷ ነው እያሉ ሲሆን እንዳይበጠብጡ ያኔ ችግር የለውም። ስራ እስከሆነ ድረስ ምንም አይነት ስራ ሊሆን ይችላል። እስከ ሰራሹ ድረስ ኖርማል ነው። ይሄ የራስሽ ልፋትሽ ነው። ገብቶሻል አይደለ? ብዙ ነገር ውጣ ውረድ ያየሽበት ስለሆነ ብዙ ዋጋ የከፈልሽበት ስራ ስለሆነ በስነ ስርዓት መታየት አለበት። አዳኞቹም እየገባችሁ እዩ። ምክንያቱም መታየት ስላለበት ስራዋ ስለሆነ ድረስ ማለት ነው። እና የኔ እናት ምንም ነገር እንዳታስቢ፣ በጣም ነው የምንወድሽ። በዚሁ አጋጣሚ ደግሞ ሞዴል እስከመሆኔ ምንም የቱንም ያክል ዋጋ በከፍልም እንኳ መጠየቅ ግዴታ አለብኝ። እሷ ልክ ነሽ፣ መጠየቅ ግዴታ። ስለዚህ ደግሞ ልክ እንደ ሞዴል ከዛሬ ስንት ጊዜ በፊት ነው ካስታወሳችሁ፣ ማንም የሚባለው ያቀጫጫው ልጅ ወጥቶ የሰደበኝ ልጅ የሌለው በፎቶ ዩቱብ ሰርቷል፣ የእኔ ፎቶ ተለጥፎ። ስለዚህ እኔ የለውም እና እኔ ለምን እንደዚህ እንትን አይሉም በአንድ ፊቱ እንዴ? እኔ ማርያምን የምሬን ነው። እና እሱ እንደዛ ስላደረገ እንትን ብሎኛል፣ ከፍቶኛል፣ እውነቱን ለመናገር። ምክንያቱም ያኛው እንደዚህ የሌለውበት ፎቶ ተለጥፎ ገብተው ልጆቼ ሲያዩ ቪዲዮ ውስጥ የለውም፣ ታፔላው ላይ አለ፣ ተምኔሉ ላይ አለሁኝ። እና የምጠይቅ እኔ እዩለት፣ ግቡና እዩለት። ቱማል ፈተናል፣ ታውቃላችሁ። ፊታችሁን የፈታ ነው። ሰላም ነን፣ ምንም ነገር ግጭት የለንም። እግዚአብሔርን ምንም አይነት ግጭት የለንም። ግን እናንተ ብትሆኑ ምን ታደርጉ ነበረ? ባትጠየቁ ሌላ ነገር ነበር የምትገቡት። ግን እናንተ በሰው ፈራጅ ስለሆናችሁ አይገባችሁም። ስለማይገባችሁ እኔ ደግሞ ችግር የለውም ገብታችሁ ልጆቼ፣ የኔ ውዶች፣ የኔ እንቁዎች፣ የኔ ተወዳጆች ገብታችሁለት ምንም አይነት ኮሜንት እንዳጽፉ፣ ምንም አይነት የተቃራኒ ኮሜንት እንዳጽፉ በእኔ ይሁንባችሁ እና ችግር የለውም። ግቡና እዩለት። እሺ ግቡና ሁላችሁም። እኔም ይሄን ነው እንድትያቸው የፈለግኩት። የኔ ናት ይሄን እንድትይ ነው የፈለግኩት። ምክንያት በውስጥ መጨረስ የምትችይው ነገር ስለሆነ እንን መጠየቅ ነው። እኛም እዚህ ሁነን ስንናገረው በእርግጥ ሁሉም ነገር ቀላል ነው የሚመስለው። ግን ደግሞ አንዴ የሆነ ነገር እስከሆነ ድረስ ጥሩ ነገር ይጻፉ በሚለው ነው የኔ ናት ደግሞ